ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በሱዳን የሚገኙ የህወሓት ደጋፊዎች ህወሓትን በመደገፍ ሰልፍ ማካሄዳቸው ተገለጸ። በሱዳን ሀሻባ የስደተኞች መጠለያ ይገኛሉ የተባሉ ተፈናቃዮች በዛሬው ዕለት ሰልፍ ማካሄዳቸው የተገለጸ ሲሆን ከ2.8 ሚሊዮን በላይ የትግራይ ህዝብ የመረጠው የትግራይ ምክር ቤትና መንግስት መመለስ ችግሮቻችንን እንዲያቃልልልንና በአስቸኳይ ወደ ቀያችን ሊመልሰን ይገባል ማለታቸው ነው እየተሰማ የሚገኘው። እነዚህ በጦርነት ወቅት ተፈናቅለው ሱዳን የገቡት የጽንፈኛው ህወሓት ደጋፊ ሰልፈኞች ህወሓት የወሰነው ውሳኔ ልክ ነው፣ ምክር ቤቱ ሳይውል ሳያድር ስራውን መጀመር አለበት ሲልም ነው የተደመጡት። የሱዳን ኪዳን መስራችና ሱዳን ህዝባዊ የትግል ግንባር የተባሉ ሁለት የሱዳን ድርጅቶች የትግራይ ታጋዮችን በሱዳን ጦርነት ውስጥ ለማሳተፍ የሚደረጉ እንቅስቃሴዎች እየጨመሩ መምጣታቸውና የትግራይ ተዋጊዎች ከሱዳን ጦር ጎን ተሰልፈው ሲዋጉ መታየታቸውን በመጥቀስ የውጭ ኃይሎች በጦርነት ውስጥ እየጨመሩ መምጣታቸውን አጥብቀው ኮንነዋል። የሱዳን ኪዳን መስራት ባወጣው መግለጫ ህወሓት ተዋጊዎችን አሰልጥኖ ከጀነራል አብዱል ፈታህ አልቡርሃን ጦር ጋር እንዲቀላቀሉ እያደረገ መሆኑን አስታውቆ ነበር። የኢትዮጵያ መንግስት በበኩሉ የሱዳን ጦር የህወሓት ቅጥረኛ ወታደሮችን በእርስ በርስ ጦርነት ውስጥ ማሳተፉንና ለእነዚህ ቅጥረኛ ወታደሮች የጦር መሳሪያና የገንዘብ ድጋፍ በማድረግ በምዕራብ ኢትዮጵያ ትንኮሳ እንዲፈጽሙ ማድረጉን ጠቅሶ ነበር። አክሎም የኢትዮጵያ መንግስት ባወጣው መግለጫ በሱዳን የእርስ በርስ ጦርነት የህወሓት ቅጥረኛ ወታደሮች በግልጽ ሲንቀሳቀሱ መታየታቸው ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች መናኸሪያ ሆና እያገለገለች መሆኗን የሚያሳይ ታማኝ መረጃ አለኝ ብሏል። ይህ የዛሬው የተፈናቃዮቹ ሰልፍም ሱዳን የህወሓት ደጋፊዎችና የጸረ ኢትዮጵያ ኃይሎች መናኸሪያ ሆና እያገለገለች እንደምትገኝ ማሳያ መሆኑ ተንታኞች እየገለጹ ይገኛሉ። ዶክተር ደብረጽዮን ገብረ ሚካኤል ወደ አዲስ አበባ ሊጓዙ እንዳቀዱ ተሰማ። ከኢትዮጵያ ብሔራዊ ምርጫ ቦርድ እውቅናው የተሰረዘው የቀድሞ ህወሓት ሊቀመንበር የነበሩት ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያን ሉዓላዊ ህገ መንግስት በመጣስ በተካሄደው ህገወጡ የጨረባ ምርጫ በተቋቋመው ምክር ቤት የትግራይ ክልል ፕሬዝዳንት በማድረግ በተሾሙ ማግስት ቀጣዩ መዳረሻቸው አዲስ አበባ መሆኑ እየተነገረ ይገኛል። በሚቀጥለው ሳምንት ወደ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ የአብረን እንስራ ጥያቄ ይዘው ለውይይት ወደ መዲናችን አዲስ አበባ እንደሚያቀኑ የውስጥ መረጃዎች ማመላከታቸው ተሰምቷል። የቀድሞ ህወሓት በትናንትናው ማምሻ መግለጫው ያለ ቅድመ ሁኔታ ከፌዴራል መንግስት ጋር እደራደራለሁኝ ማለቱ የሚታወስ ሲሆን የዶክተር ደብረጽዮን ወደ አዲስ አበባ ሊያደርጉት ያቀዱት ጉዞም የዚሁ መግለጫ አካል ሊሆን እንደሚችልም ተመላክቷል። የኢፌድሪን ህገ መንግስት በመጣስ ራሳቸውን የአንዲት ሉዓላዊት ሀገር ክልል ፕሬዝዳንት አድርገው የሾሙት ዶክተር ደብረጽዮን ገብረ ሚካኤል የሉዓላዊቷን ሀገር መሪ ሊያገኙ ሲጓዙ ምን ይጠብቃቸዋል የሚልም በርካቶችን እያነጋገረ ይገኛል። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዶክተር ደብረጽዮን ገብረ ሚካኤልን ተቀብለው ያነጋግራሉ የሚለው ጉዳይ እስካሁን ከፌዴራል መንግስት የተገኘ መረጃም የለም። ይህ በእንዲህ እንዳለ እስካሁን ባለው መረጃ ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ስራቸውን እየቀጠሉም ይገኛሉ። ለኮሪደር ልማት የተዘጋጀን ከ20 ሚሊዮን ብር በላይ የዋጋ ግምት ያለውን የኤሌክትሪክ ኬብል የሰረቁ ግለሰቦች በህብረተሰቡ ጥቆማ እጅ ከፈንጅ ተያዙ። 3 ግለሰቦች ወንጀሉን የፈጸሙት ሚያዝያ 27 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ስፖርት ፌዴሬሽን አካዳሚ ፊት ለፊት ከጠዋቱ 4 ሰዓት ላይ ነው። አስመራ ነገራ የሰሌዳ ቁጥር ኮድ 347749 ኢትዮጵያ የሆነ ክሬን ተሽከርካሪ ሹፌር ኤልያስ በርሄ የሹፌሩ ረዳትና ወርቁ ኖራህ ተባባሪ በመሆን 9 ጥቅልና 1 ገመድ የሌለው የኬብል መጠቅለያ አጠቃላይ የዋጋ ግምቱ ከ20 ሚሊዮን ብር በላይ የሚያወጣና ለኮሪደር ልማት ሊዘረጋ የነበረን የኤሌክትሪክ መተላለፊያ ገመድ ሲጭኑ እጅ ከፈንጅ ተይዘዋል። የኤሌክትሪክ ገመዶች አስጭናችሁ አምጡ ተብለን ነው በማለት ንብረቱን ሲጭኑ በአካባቢው የነበሩ ሰዎች ለፖሊስ በሰጡት ጥቆማ 3 ወንጀል ፈጻሚዎች ከነተሽከርካሪው እጅ ከፈንጅ መያዛቸው በቦሌ ክፍለ ከተማ ፖሊስ ዋና መምሪያ የአዲስ አበባ አካባቢ ፖሊስ ጣቢያ አስታውቋል።
ተጠርጣሪዎቹ ላይ በተደረገ ተጨማሪ ምርመራ የአዲስ አበባ ከተማ ኮሪደር ልማት ሰራተኞች አለመሆናቸውም ተረጋግጧል። ወንጀል ፈጻሚዎቹ እጅ ከፍንጅ እንዲያዙ የህብረተሰቡ ሚና ከፍተኛ መሆኑን ፖሊስ ገልጾ የወንጀል ፈጻሚዎች መያዝ ህብረተሰቡ ከፖሊስ ጋር ያለው ቁርኝት ይበልጥ እያጠናከረ መምጣቱን ጥሩ ማሳያ እንደሆነ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጿል። የህብረተሰቡ ተሳትፎ ትልቅ ምስጋና የሚቸረውና ተጠናክሮ ሊቀጥል የሚገባ መሆኑን ዋና ጠቅላይ መምሪያው አስታውቋል። ዲሞክራቲክ ሪፐብሊክ ኮንጎ ከዛምቢያ ጋር የሚያገናኘው ድንበር ተሻጋሪ የኃይል ማስተላለፊያ ፕሮጀክት ላይ የአክሲዮን ድርሻ ለመግዛት ፍላጎቷን ገለጸች። ዲሞክራቲክ ሪፐብሊክ ኮንጎ ሀገሪቱን ከዛምቢያ ጋር የሚያገናኘው የ270 ሚሊዮን ዶላር ድንበር ተሻጋሪ የኃይል ማስተላለፊያ ፕሮጀክት ላይ የአክሲዮን ድርሻ ለመግዛት ፍላጎት እንዳላት ገልጻለች። ይህም በሀገሪቱ የመዳብ ሀብት በበለጸገው ደቡብ ምስራቅ ክፍል ያሉ የማዕድን ስራዎችን እየጎዳ ያለውን የኃይል እጥረት ለመቀነስ የታለመ ነው ተብሏል። የካሉምቢላ ኮልዌዚ ኢንተርኮኔክተር ፕሮጀክት ተብሎ የሚጠራው ፕሮጀክት ከዛምቢያ ካሉምቢላ እስከ ዲሞክራቲክ ሪፐብሊክ ኮንጎ ኮልዌዚ የሚዘረጋ 200 ኪሎ ሜትር ርዝመት ያለው ከፍተኛ ቮልቴጅ የኤሌክትሪክ መስመርን ያካትታል። የኤሌክትሪክ ፕሮጀክቱ በመጀመሪያ 460 ሜጋዋት ኃይል ለማቅረብ የታቀደ ሲሆን በቀጣይ እስከ 550 ሜጋዋት ድረስ ማስፋፋት ይቻላልም ተብሏል። የኮንጎ ባለስልጣናት እንደሚሉት ፕሮጀክቱ በዲሞክራቲክ ሪፐብሊክ ኮንጎ የማዕድን ዘርፍ ላይ የሚደርሰውን ጫና ለማቃለል ያለመ ሲሆን በአሁኑ ሰዓት እየጨመረ የመጣው የኃይል ፍላጎት ብዙ ኦፕሬተሮች ውድ በሆኑ የናፍጣ ማመንጫዎች ላይ እንዲጠቀሙ አስገድዷቸዋል። ይህ የኃይል አቅርቦት ችግር በተለይ ኮንጎ የመዳብና የኮባልት ምርትን በሀገር ውስጥ በማቀነባበርና ኢንዱስትሪያላይዜሽንን በማፋጠን ለማሳደግ እየሰራች ባለችበት ወቅት ትልቅ ስጋትም ሆኗል። የኮንጎ መንግስት የጠቀሳቸው ጥናቶች እንደሚያሳዩት 1 ጊጋዋት የኃይል መጨመር የማዕድን ቁፋሮ ምርትን በእጥፍ ሊያሳድግም ይችላል። የካሉምቢላ ኮልዌዚ ኢንተርኮኔክተር ፕሮጀክት በመባል የሚታወቀው ይህ ፕሮጀክት ከሰሃራ በታች ካሉ የመጀመሪያዎቹ የግል ፋይናንስ ካደረጓቸው የድንበር ተሻጋሪ ማስተላለፊያ ፕሮጀክት አንዱ በመሆኑ የባለ ሀብቶችንና የመንግስታትን ትኩረት ስቧል። ፕሮጀክቱ ሲጠናቀቅ በዲሞክራቲክ ሪፐብሊክ ኮንጎና በዛምቢያ መካከል የኃይል ትስስርን በማጠናከር በዓለም አስፈላጊ ከሆኑ የመዳብና የኮባልት ማዕድን ቀጠናዎች ውስጥ የማዕድን ምርት እንዲጨምርም ይጠበቃል። በናይጄሪያና በደቡብ አፍሪካ መካከል በዘር ጥቃት ጉዳይ ውጥረቱ ተባባሰ። የናይጄሪያ ሴናተር አዳምስ ኦሼምሄሌ በደቡብ አፍሪካ በሚኖሩ ናይጄሪያውያን ላይ በመጤ ጠል ደቡብ አፍሪካውያን እየተደጋገመ ያለውን የዘር ጥቃት ተከትሎ የደቡብ አፍሪካ ኩባንያዎች በናይጄሪያ ያላቸው የስራ ፍቃድ እንዲሰረዝ ጠይቀዋል። በዚህም ውስጥ ግዙፉ የቴሌኮም ድርጅት ኤምቲኤን እና ዲኤስቲቪ እንዲዘጉ ጠይቀዋል። ኦሼምሆሌ በሴኔት ስብሰባ ላይ ሲናገሩ ናይጄሪያ በውጭ ሀገር የሚገኙ ዜጎቿ ለመጠበቅ ጠንካራ የኢኮኖሚ ምላሽ ልትወስድ እንዳለባት አሳስበዋል። እንዲሁም ናይጄሪያውያን በናይጄሪያ የሚገኙ የደቡብ አፍሪካ ኩባንያዎች እንዳይጠቀሙም ጥሪያቸውን አቅርበዋል። ይህ የሴናተሩ ንግግር በሀገረ ደቡብ አፍሪካ በናይጄሪያውያን ላይ የሚፈጸሙ ጥቃቶች፣ ማስፈራሪያዎችና አድሏዊ ድርጊቶች ላይ መጨመሩ ተከትሎ ባለው ቁጣ የተነሳ ነው ተብሏል። የናይጄሪያ ብሔራዊ ምክር ቤት አባላትም ጥቃቱን አውግዘው ፈጣን የዲፕሎማሲ እርምጃ እንዲወሰድም ጠይቀዋል። ነገር ግን የሴኔቱ ፕሬዝዳንት ጋድስዊል አክፓባዮ ናይጄሪያ በደቡብ አፍሪካ ላይ የኢኮኖሚ ቅጣት እንደማትወስድ ገልጸው ዲፕሎማሲ ብቸኛው መፍትሄ መሆኑን አስታውቀዋል። እስራኤል በቤሩት ደቡባዊ ክፍል የሄዝቦላህ አዛዥ ኢላማ ያደረገ ከፍተኛ የቦምብ ድብደባ ፈጸመች። የአሁኑ ጥቃት እስራኤል በሺያ አካባቢ የፈጸመችው የመጀመሪያው ጥቃት ነው ተብሏል። በዚህም የሄዝቦላህ ራድዋን አዛዥ የነበረው ማሌክ በሉአን መግደሏን እስራኤል ገልጻለች። የሊባኖስ ብሔራዊ የዜና አገልግሎት የእስራኤል የጦር አውሮፕላኖች በቤሩት ደቡባዊ ክፍል የሚገኘውን ጎቤር የተባለ አካባቢ መደብደባቸውና በዚህም ከፍተኛ ጉዳት መድረሱን ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ ጥቃቱ እንዲፈጸም ትዕዛዝ ስለማስተላለፋቸውም ተነግሯል። የራድዋን አሸባሪዎች በእስራኤል ላይ የተኮሱና ወታደሮቻችን የገደሉ ናቸው። የትኛውም አሸባሪ ደግሞ በህይወት ሊኖር አይገባም፣ አድነን እርምጃ እንወስድበታለን ብለዋል ኔታንያሁ። እስራኤል ገድየዋለሁ ስላለችው ኮማንደርም ሆነ ስለ ጥቃቱ ሄዝቦላህ እስካሁን ምንም አይነት ምላሽ አልሰጠም። በሌላ በኩል ኢራን በአፋጣኝ ጦርነቱ እንዲያበቃ ትፈልጋለች ሲሉ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ያቀረበችውን የሰላም እቅድ ኢራን ከተመለከተችው በኋላ ጦርነቱ ያበቃል ብለዋል። ከኢራን ጋር መልካም የሚባል ውይይት እያደረግን ነው። ያቀረብነውን የሰላም እቅድ ቴሄራን ከተመለከተችው በኋላ በአፋጣኝ ጦርነቱ ያበቃል ብለዋል ትራምፕ።
ትራምፕ በነጩ ቤተ መንግስት ከጋዜጠኞች ጋር በነበራቸው ቆይታ ኢራን በአፋጣኝ ጦርነቱ እንዲያበቃ ትፈልጋለች ነው ያሉት። ባለፉት 24 ሰዓታት ጥሩ ውይይት ሁለቱ ሀገራት ማድረጋቸውና ቴሄራን በዋሽንግተን የሰላም እቅድ የመስማማቷ እድል ሰፊ ስለመሆኑም ትራምፕ ገልጸዋል። ምናልባትም ስምምነቱ ካልተቀበለች ኢራንን ገሃነም ወደ ማድረግ ስራችን እንመለሳለን ብለዋል ዶናልድ ትራምፕ። ዘገባው የኤንቢሲ ኢትዮጵያ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ